ለጌታ ይሁን። ባለፈው ሳምንት እንደምታስታውሱት ትንቢተ ዮናስን እያስተማርኩ ነው ያለሁትኝና የብሉይ ኪዳን መጽሐፍ ነው ግን የክርስቶስ ምሳሌ ነው ብዬ ነግሬያችኋለሁ። የትንቢተ ዮናስ ብርታቶች በሚል የጀመርኩት ሐሳብ አለ። ብዙ ጊዜ ስለ ብሉይ ኪዳን ሲታሰብ ስለ አዲስ ኪዳን ያለ አይመስልም። ነገር ግን ነጸብራቁ ሰፊና የሚታይ ነው። ለምሳሌ በትንቢተ ዮናስ ውስጥ ኢየሱስን ቁልጭ ብሎ ተስሎ ትመለከቱታላችሁ። ዮናስ በአሳ ነባሪ ውስጥ 3 ቀን ቆየ። ኢየሱስ በከርሰ ምድር ውስጥ በሞት ውስጥ 3 ቀን ቆየ። ዮናስ በሰው እጅ ወደ ባህር ተጣለ። ኢየሱስ በሰው እጅ ወደ መስቀል ተሰጠ። ዮናስ ከአሳ ነባሪ ውስጥ ከ3 ቀን በኋላ ተተፋ። ኢየሱስ ከከርሰ ምድር ውስጥ ከሞት ድል አድርጎ በሶስተኛው ቀን ተነሳ። በዮናስ ስብከት ነነዌ ዳነች፣ በኢየሱስ ስብከት ዓለም ዳነ። እንዲህ አይነት ሰፋ ያለ አዲስ ኪዳንን ፍንትው አድርጎ የሚያሳይ ክፍል ቢኖር የትንቢተ ዮናስ ክፍል ነው። በትንቢተ ዮናስ ላይ የሰው ሕይወት ቁልጭ ተብሎ ይታያል። እንደምታውቁት ሁላችሁም የተቃናላቸው ሰዎች ተብሎ በምድር ላይ ያሉ ሰዎች እግዚአብሔርን የሚያውቁ ሰዎች ናቸው። አንድ ሰው ውጤታማ ነው፣ አንድ ሰው ተሳክቶለታል ከተባለ በሀብቱ ብዛት ስኬት አይሸመደድም። ብዙ ሀብታም ያልተሳካላቸው ሰዎች ስላሉ የተሳካለት ሰው ተብሎ የሚታወቅ ሰው እግዚአብሔርን በልኩና በደርዙ ያውቆና ያወቀውን እግዚአብሔርን አክብሮና ፈርቶ የሚኖር ሰው ነው። በዮናስ ሕይወት ውስጥ ከምናያቸው ጠንካራ ጎኖችና ደካማ ጎኖች መካከል ሰፋ ያለ ነገሮች ቢኖሩም እኔ ግን የተወሰኑትን አውጥቼ እያየን ያለ። መጀመሪያ ከዮናስ ጠንካራ ጎን እኛ ልንማርበት የሚገባ ጉዳይ ምንድነው? ኃላፊነት የሚወስድ ሰው ነበረ። ብዙ ጊዜ የዮናስ ደካማ ጎን ነው ጎልቶ የሚታየው። ከዮናስ ግን ቤተክርስቲያን የምታስተምረው በክርስቶስ የዳኑ ሰዎች ሊኖሩት ይገባል፣ ይሄ ካራክተር ይሄ ላይፍ በህይወታቸው መኖር አለበት ተብላ ኮት አርጋ የምትወስደው ጠንካራ ጎኑ ኃላፊነት የመውሰድ ነው። ታውቃላችሁ፣ ዋጋ ከፍሎ በተርሴስ መርከብ እየተጓዘ ሳለ የመርከቧ በማዕበል እንደተናጠች፣ ህዝቡ እንደተጨነቁ፣ ነጋዴዎች መርከባቸው ላይ የጫኑትን ሀብታቸውን እንደጣሉ፣ ግራ እንደተጋቡ መጽሐፍ ያስረዳል። በዚህ ጊዜ ይሄ ታላቅ ችግር የደረሰብን በማን ምክንያት ነው? ለምንድን ነው በህይወታችን ላይ ይሄ ነገር የመጣው ብለው እርስ በራሳቸው ተጠያይቀው እጣ ሲጣጣሉ እጣው ዮናስ ላይ እንደወደቀ፣ ዮናስ በቂ መከራከሪያ ነጥብ ቢኖረውም እኔ አይደለሁም ተውኝ ወደዛ ቢልም ማለት ቢችልም እንኳን የሚገርም ግን ኳሊቲ ነበረው። ከዛ ኳሊቲው መካከል አንዱ እኔ ነኝ አለ። በእኔ ምክንያት ነው የመጣባችሁ፣ ይሄ ታላቅ ማዕበል በእኔ ምክንያት ነው የመጣባችሁ። እና ኃላፊነት የሚወስድ አገልጋይ ነበረ፣ ኃላፊነት የሚወስድ ክርስቲያን ነበረ። አንዳንድ ሰው ታውቃላችሁ በእናንተ ምክንያት እየተረበሸ ዝም ማለት አደጋው በጣም የከፋ ነው፣ በጣም። እና ዮናስ እኔ ነኝ የመጣሁት፣ አንተ ማን ነህ ብለው ጠየቁት። እኔ አላቸው ይሄ ወጀቡን፣ ይሄ ሰማዩን፣ ብርሃንን፣ ጨለማን፣ ንፋሳትን የፈጠረ የሕያው የእግዚአብሔር አገልጋይ ነኝ። ዕብራዊ ነኝ አለ። ዜግነቱን ዕብራዊ ነኝ፣ እስራኤላዊ ነኝ። የሥራ ፊልዴ ደግሞ ፕሮፌት ነው አለ። የእግዚአብሔር አንደበት ነኝ አለ። የእግዚአብሔርን ድምፅ ነው። እና ለምን ይሄ መጣብን ሲለው ዋጋ ከፍዬ አገልግሎቴን ትቼ በተርሴስ ተሳፍሬ ፍቃዴን እያደረግኩ እያለ ነው የመጣው። እኔም ፍለጋን ያገኛችሁ ያለ። እና ምን እናድርግብህ አሉት። እኛ ሰላማዊ ሰዎች ነን አሉት። በአንተ ምክንያት ከተረበሽን ሰላም እንድንሆን ምን እናድርግብህ ብለው ጠየቁት። እና መልሱንም ሩቅ አልሄደም። ራሱ ኃላፊነት ወስዶ አንስታችሁ በዚህ ባህር ውስጥ ጣሉኛል። እና እዚህ ሰው አለ የሰዎቹ የሚገርም ኳሊቲ ነው ያላቸው። የሚገርማችሁ ነገር የዮናስን ቃል ሰምተው ከማድረጋቸው በፊት በብርቱ ታግለው ወደ ዳር ወስደው ሊያድኑት ሞከሩ፣ አልቻሉም። የዚህ ጊዜ ሲበረታባቸው ነፋሱ የዚህ ሰው ደም በእኛ ላይ እንዳይሆን እንደተናገረው በሱ ላይ ይሁን ብለው አንስተው ወደ ባህር ጣሉት ይላል። የዛን ጊዜ መጽሐፍ እንደሚል ታውቃላችሁ፣ ማዕበሉም ጸጥ አለ፣ ነፋሱም ጸጥ አለ። የሚገርም ቃል አለ፣ እንዲህ የሚል ቃል፣ ሰዎቹም እግዚአብሔርን ፈሩ፣ መስዋዕትም አቀረቡ፣ የሰማይ አምላክንም እያመሰገኑ መንገዳቸውን ሄዱ ይላል። የሰዎቹን ምስጋና የያዘ ሰው ዮናስ ነበረ።
እና መጽሐፍ ሲናገር በባህር ውስጥ ገባ ይላልና ለዘመናት ታዞ ማቅ እግዚአብሔርን በተለያየ መንገድ አገልግሎ ሊሆን ይችላል። ተጽፎልኝ አያቅም። በተጻፈልኝ ግን ሳስተምር ዮናስን እንዲውጠውና ወደ ተርሴስ እንዲመልሰው እንዲውጠው እንጂ እንዲበላው ሳይሆን አሳነባሪውን አዘዘው ይላል። አንተ እግዚአብሔር የአሳነባሪ ድምጽ ያውቃል። አሳነባሪም የእግዚአብሔርን ድምጽ ያውቃል። በአሳነባሪኛ አወራው እግዚአብሔር አሳነባሪውን በአሳነባሪኛ ቋንቋ አውርቶት የተባለውን አሳነባሪ መጥቶ ሰውየውን ውጦት ወደ ተርሴስ ፊቱን አዙሮ የሶስት ቀን ሌሊት መንገድ ተጉዞ ወደ ዳር እንደተፋው ነው። ከዚህ ምን እናገኛለን? በክርስቶስ የዳንን ሰዎች እችን አጭር እድሜ በህይወታችን፣ በትዳራችን፣ በአገልግሎታችን እርስ በርስ ባለን የህይወት ውጣ መግቢያት ውስጥ ምን ይጠቅመናል ብላችሁ ካገኛችሁ ከትንቢት በላይ ነው። ኃላፊነት የሚወስድ አገልጋይ ከእግዚአብሔር በረከት ይቀበላል። እግዚአብሔር እግር ጥሎት ገንዘብ አይሰጥም ለሰው፣ ኃላፊነት ለሚወስድ ሰው ነው የሚሰጠው። ይሄ እኮ ምንም እኮ ኤሌመንተሪ እኮ ምሳሌ ይጠይቃል። ከቤት ውስጥ እኮ የተወለዱ ብዙ ልጆች አሉ። ቁልፍ የሚሰጠው እኮ ኃላፊነት ለሚሰማው ሰው ነው። እግዚአብሔር የከበረ ነገር የከበረ ቦታ እንጂ መንገድ ላይ አያስቀምጥም። እንኳን እግዚአብሔር ቃልቻ እኮ የሚሰጠው እኮ ለታመነለት ነው፣ ላከበረው ነው እኮ፣ ኃላፊነት ለሚወስድ ሰው ነው እኮ። እኛ ከተማ አንድ ሰው አለና ቃልቻው አዞት 18 ሱሪ ነው ገዝቶ የሚለብሰው። የትውልድ ከተማ ላይ አንድ አይነት ሱሪ ነው የሚለብሰው፣ መንፈሱ ነው የሚያዘው። አየሰው ኃላፊነትን ይወስዳል። ጠዋት ተነስቶ ሲወጣ አንድ አይነት ሱሪ አንድ አይነት ሸሚዝ ነው፣ አንድ አይነት ሱሪ አንድ አይነት ሸሚዝ፣ እድሜ ልኩን አንድ አይነት ሱሪ አንድ አይነት ሸሚዝ፣ አንድ አይነት ሱሪ አንድ አይነት ሸሚዝ። የሚያው ሰው ሁሉ የቀየረ አይመስለው። ኃላፊነት ይወስዳል ቃልቻው። እግዚአብሔር ልጆቹ ምን አይነት ልጆች እንዲሆኑለት ይፈልጋሉ ብለህ ከጠየቀኝ ኃላፊነት የሚወስዱ የእግዚአብሔርን ቅባት ፕሮቴክት የሚያደርጉ እግዚአብሔር የሰጣቸውን እድል በኃላፊነት የሚወጡ ሰዎች፣ በተሰጣቸው አገልግሎት ላይ ኃላፊነት የሚወስዱ፣ ጓደኝነት ቢሰጣቸው ኃላፊነት ወስደው ጓደኝነትን ኃላፊነት መውሰድ በጣም ወሳኝ ነው። ኃላፊነት ካልወሰድክት አንተ ተረብሸህ ሌላ ሰው ትረብሻለህ። አንተ ተበጥብጠህ ሌላ ሰው ትበጠብጣለህ። አንተ ግራ ገብቶ በአንተ ምክንያት ቤቱ ሁሉ ግራ ይገባዋል። ደግሞ ግራ እየገባው ራሱ ቤቱ እኔ ነኝ ብትል ምን አለ? በእኔ ጥፋት ነው ብትል ባንቺ ነው ሁሉ ቀን ባንቺ ነው ሁሉ ቀን አንቺ ነሽ የሚያረክሽው። በጣም ይከብዳል። ኃላፊነት የሚወስዱ ሰዎች በጣም የሚገርማችሁ ጉዳይ መንፈስ ቅዱስን የሚሰሙ ሰዎች ናቸው። የመንፈስ ቅዱስ ድምጽ ባለቤት ናቸው ብዬ ማምናቸው ሰዎች ኃላፊነት የሚወስዱ ሰዎች ናቸው። አይሳሳቱም፣ አልወጣኝም፣ ግራ አይገባቸውም፣ አልወጣኝም። ግን ከሰሙት ይስተካከላሉ፣ ከሰሙት ይለወጣሉ፣ ከሰሙት ያመልጣሉ፣ ያስመልጣሉ። ስለዚህ ከዮናስ ጠንካራ ጎዳዎች ለአዲስ ኪዳን ቤተክርስቲያንና ቅዱሳን የሚረዳ ኃላፊነት መውሰድ። አንዳንድ ጊዜ ለመውደቃችን ሰይጣን ብቻ፣ ለመሳሳታችን ሰይጣን ብቻ፣ ለህይወታችን እንዲህ ረብሻ መቅጠሙ ሰዎች ብቻ አድርገን ሊዘለቅ አይችልም። ቆም ብለን ላልተሳኩልን ላልሆኑልን ነገሮች ኃላፊነት መውሰድ እንችላለን ወይ? ይሄ ጉዳይ በዚህ ጉዳይ ሊሆን ይችላል የሚል ኃላፊ ይሄ በጣም ማቹሪቲ ይጠይቃል። የሚገርማችሁ መንፈሳዊነት ይጠይቃል። ያደጉ ሰዎች የህይወት ምስክርነት ነው የኃላፊነት። ያላደጉ ሰዎች ኃላፊነት መውሰድ አይችሉም። ለህይወታቸው ኃላፊነት አይወስዱም፣ ለኑሯቸው ኃላፊነት አይወስዱም። ለምን ይመስላችኋል? ዶክተር አታጭስ ብሎ መክሮ ወጥቶ የሚያጨሰው ኃላፊነት ስሙ ነው፣ ዕውቀት ነው የሰጠው እንጂ በራሱ ላይ ኃላፊነት የለውም። የሆነ ቀን ሳምባው ይዞት ድፍት ብሎ እንደሚሞት ያውቃል። ኃላፊነት የሚወስድ ሰው አይደለም። ለህይወቱ ዋጋ መስጠት አይችልም። ኃላፊነት የሚወስዱ ሰዎች ለትውልድ በረከት ናቸው። አረፈደም፣ አሁንም ይቻላል። ከዚህ ቀን ጀምሮ ኃላፊነት የምትወስዱ ሰዎች መሆን ይጠበቅብናል። ይሄ ለኔም ጭምር ነው፣ ይሄ ለሁላችንም ጭምር ነው። የከበረ መንገድ የሚከፈትላቸው ሰዎች፣ ወለል ያለ መንገድ የሚታያቸው ሰዎች ኃላፊነት የሚወስዱ ሰዎች ናቸው። በአንድ ድርጅት ውስጥ እንደ አንድ ትልቅ ማናጀር ሆነ ተቀጥረ ስትሰራ ሊተካህ የሚችል ሰው፣ ምክትል ልታረገው የምትችለው ሰው ኃላፊነት የሚወስድ ሰው ነው። ብዙ ሰው ለቆንቆ ላለው ስራ ኃላፊነት ይወስድና ለግል ህይወቱ ኃላፊነት ይወስድ፣ ለትዳሩ ኃላፊነት ይወስድ፣ ለልጆቹ ኃላፊነት ይወስድ፣ ለጤንነቱ እንኳን ኃላፊነት ይወስድ። አደጋው የከፋ ነው። ኃላፊነት ባልተወሰደበት ቤት ማንም ነው ገብቶ ዘው ብሎ ገብቶ ሐሳቡን የሚያደርገው። ኃላፊነት በማይወሰድበት ህይወት ውስጥ ማንም ገብቶ ይፈነጭበታል። ቅጥር የሌለሽ ከተማና ኃላፊነት የሌለው ግለሰብ ማንም ነው ገብቶ የሚወጣበት።
ቅጥር የሌለው ቤት መንገደኛ ይገባበታል፣ አላፊ አግዳሚ ይገባበታል፣ ያሻውን ነው የሚያደርገው። ቅጥር ያላት ከተማ ግን ለዚህ መጽሐፍ ቅዱስ እኮ እስራኤልን ቅጥር እንደሌለሽ ከተማ ሆንሽ አላት። ማንም ገባብሽ አላት። ሲመጣ እኮ እግዚአብሔር በነ ዘሩባቤል ሲመጣ በነህምያ ቤተ መቅደስ ከመስራት አልጀመረም፣ በቅጥር ነው የጀመረው። ቤተ መቅደሱ በህይወት ኖሮ ሰው የሚያመልክበት መሆን የሚቻለው ከተማዋ ምን ሲኖራት ነው? ቅጥር ሲኖራት፣ ኃላፊነት ሲኖራት ነው። ከዚህ ምሽት ጀምሮ በሚኖራችሁ ግንኙነት ውስጥ፣ አገልግሎት ውስጥ፣ በማንኛውም ውስጥ ሊቀድም የሚገባ ተግባራችን ኃላፊነት መውሰድ ይጠበቅብናል። ማቹሪቲ ነው። ማቹርድ ያደረጉ ሰዎች ኃላፊነት የሚሰማቸው ሰዎች ናቸው። የከበረ ነገር ኢቭን እንኳን ሰው ሪስፔክት አድርጎ የሚያወራ እኮ ኃላፊነት ስትወስድ ነው። ሰው ቆሞ በጨዋነት እኮ ሊያወራ የሚችለው ሪስፖንሲብል ስትሆን ነው። ኃላፊነት የሌለው ሰው ሃይ ነው የምትባለው። ኃላፊነት መውሰድ ደግሞ በብዙ ነገር ይታወቃል። በብዙ ነገር በካራክተር ይታወቃል፣ በንግግር ይታወቃል፣ ባለባበስ ይታወቃል፣ በብዙ ነገር ይታወቃል። በብዙ ነገር ይታወቃል። ኃላፊነት ስትወስድ ግን ትደመጣለህ፣ ትከበራለህ፣ ትፈራለህ፣ አቴንሽንም ታገኛለህ። ትልልቅ ሰዎች አንተን ካስት ማድረግ ይፈልጋሉ፣ ለትልቅ ነገር ማጨት ይፈልጋሉ። በአጋጣሚም ቢሆን እኔ አንድ ጊዜ በቶግ ውስጥ እየሄድኩ ነው፣ ቶግ ባቡር ውስጥ እየሄድኩኝ መኖርበት ሀገር አንድ ህግ ወጣ። 3-4 መኝታ ቤት ያላችሁ ሰዎች ሶሪያ ፈረሰች፣ የሆኑ 2 ሀገሮች ፈረሱና ብዙ ህፃናቶች መጡ እና ህግ ወጣ። የሆነ ህግ፣ ያ ህግ ምን ይላል? 2-3 ክፍል መኝታ ቤት ያላችሁ ሰዎች በአንድ ልጅ $2000 ከፍለን መንግስት ነው ውሰዱልንና እናንተ ጋር አሳድጉ፣ እናት አባቱ ነው ይላል። $2000 በጣም ብዙ ነው። 2 ልጅ ከወሰድክ $40,000 ነው። ከተማዋ ማንም ይሄን ዜና አላወቀም። እና ዜናውን አውቄ ከጎኔ አንድ ሰውዬ ቁጭ ብሏል። አበሻዲዩ አለኝ። አዎ አልኩት። ትግርኛ አማርኛ አለኝ። አማርኛ ብታረገው ጥሩ ነው አልኩት። እሺ እኔ አሁን ነው እዚህ የመጣሁት፣ መንግስት ቤት ሰጥቶኝ ኤርትራዊ ነውና ስራ አጣው፣ ስራ ፈልግልኝ አለኝ። ቤት ስንት ክፍል ነው? 3 ክፍል ነው የሰጡኝ፣ እኔና ሚስቴ ነው ያለ ነው፣ ማንም የለም አለኝ። እንዲህ አይነት ስራ ተጀምሯል አልኩት። ወዲያው ሞባይሉን ተቀበልኩትና እዛው ኢንተርኔት ላይ ገብቼ ለምንድን ነው ይህን እድል የሰጠሁት ካልከኝ የመጀመሪያ ኃላፊነት እንደሚሰማው ያወቁት ሚስት አለኝ አለኝ። ቤት አለኝ አለኝ። ሳይ በጣም የተረጋጋሰ ይሄን ብትሰራ ጥሩ ነው ብዬ ወዲያው አንሶ አመለከትኩለት። ወዲያው ኢሜል አደረጉለት፣ ሄደ። ከስንት ዓመት በኋላ ነው ያየሁት። በልጥጓል። ይል ኃላፊነት የሚሰማ ሲሆን በረከት ቤት እንደሚመጣ አታውቅም። ህይወት በምን በኩል እንደሚቃና አታውቁም። የህይወት ቁልፍ ያለው ኢየሱስ ጋር ነው። እሱን የሚከፍተው እሱን የሚዘጋው፣ እሱ የሚከፍት የሌለው ደግሞ የሚዘጋ የሌለው፣ እሱ የከፈተውን የሚዘጋ የለው። ግን በጥቂቱ የታመነ በኃላፊነት በብዙ ይሾማል። ኃላፊነት በህይወትህ ላይ ከጎና ያለውን ኃላፊነት ተሰድበለው። ሁለተኛ ከዮናስ ኳሊቲ አሳ ነባሪ ሆድ ውስጥ ሆኖ የተጠቀመው አማራጭ የሚገርም አማራጭ። መጽሐፍ እንደሚታቀል ምዕራፍ 2 ላይ በሲኦል ሆድ ውስጥ ሆንኩ፣ ጠላያን በላይ ላይ መጡ፣ ሳር በላይ መጣ። ቀና ሲል ቀያይ ነገር ሳር እሱ የበላቸው ነገሮች ነው የሚያው። ምንድነው በዚህ ሰዓት ማድረግ ያለበት? በቃ ብሎ ተስፋ መቁረጥ። ምን እንዳደረገ ታውቃለህ? በአሳ ነባሪ ውስጥ ሆዶ ወደ ልዑል ወደ ቅድስቲቱ ከተማ ጸለየ። አማራጭ የራሱን አልተጠቀመም። ቀድጄ የሆነ ነገር ወግቼ ልውጣ አላለም። እባክህ ብሎ በአምላኩ በእግዚአብሔር ፊት የሚጸልይ የሚገርም ኳሊቲ ነበረው። አበቃ በምትሉት ጉዳይ ላይ የራሳችሁን ልምድ መጠቀም ማቹርድ አለማድረግ ነው። ክርስቲያን የመጨረሻም የመጀመሪያም ችሎታው አቅሙ ጸሎት ነው። የሚጸልዩ ሰዎች ለዓለም የደከሙ ለእግዚአብሔር የበረቱ ናቸው። ጸሎት የደካማ ሰዎች ልምምድ ነው። ምን ማለት ነው? በራሳቸው ዕውቀት የደከሙ፣ በሰዋዊ ዕውቀት የደከሙ ነገር ግን በእግዚአብሔር ዓለም የበረቱ ሰዎች ውጤት ነው።
እግዚአብሔርን ማወቂያ መረጋገጫ መንገዱ በሚመችም በማይመችም ጊዜ ጠንካራ ጎንህ ጸሎት ሲሆን ነው። በጣም የሚፈሩ ሰዎች፣ በጣም የሚያወሩ ሰዎች እንዳልሆኑ ታውቃላችሁ። በጣም የሚፈሩ ሰዎች በመናፍስት ዓለም የሚጸልዩ ናቸው። ነገር በዘመድ ከሚቀየር በላይ በጸሎት የሚቀየር ይበልጣል። በዘመድ የሚቀየር አንድ ቀን ሊቆም ይችላል፣ ዘመድ ሲሞት። በጸሎት የሚቀየር ቤት ታሪኩ ነው የሚቀየር። በጸሎት የሚቀየር ህይወት በምንም ሊበላሽ አይችልም። እኔ ይሄ ልምምድ ለሁላችንም እንዲሆን ጌታ ይፈልጋል። የዮናስ ጠንካራ ጎን አጣብቂኝ ውስጥ በገባበት ጊዜ የተጠቀመበት መንገድ ጸሎትን ነው። ጸልየን በጣም ከደከመን ልንጠቀምበት የሚገባ አንድ መርህ አለ፣ መጸለይ ነው። ስለዚህ ከኔ ጋር እንደዚህ እንላለን፣ ጸልዬ በደንብ በሉታ፣ በጣም ከደከመኝ ጸልያለሁ። ይሄ ሰክሰስ የሚያደርጉ በምድር ላይ ያሉ ሰዎች የህይወት ኳሊቲ ነው። ዮናስ ያለው አሳ ነባሪው በአሳ ነባሪ ሆድ ውስጥ የተጠቀመው መጨረሻ መጸለይ ነበር። አሁን ፊትህን በክብር አያለሁ፣ ለሆኛ ሆኜ ሄጄ ነበር፣ ምህረት አድርግልኝ። እግዚአብሔር በዛ ውስጥ እንዴት እንደተገናኘው እናንተ ታውቃላችሁ። ሶስተኛ የዮናስ ጥንካሬ የተሰጠን ሁለተኛ እድል በአግባቡ ነበር የተጠቀመው። ትንቢተ ዮናስ ምዕራፍ 3 ቁጥር 1 የእግዚአብሔርም ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያክል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያክል ወደ ከተማ ውስጥ ይገባ ጀመር። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች። የነነዌ ሰዎች እግዚአብሔርን አመኑ፣ ለጾምም አዋጅ ነገሩ። ታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሰ ይላል። ዮናስ ሶስተኛ ኳሊቲው ሁለተኛውን እድል ተጠቀመ። የሚገርማችሁ ነገር የትም ቤት የለም ሁለተኛ እድል ጥሩ ሰዎች ጋር የለም። ሁለተኛ እድል ያለው እግዚአብሔር ቤት ብቻ ነው። ሁለተኛ እድል ጌታ ጋር ብቻ ነው ያለው። እግዚአብሔር ምን ይፈልጋል ከኛ በአዲስ ኪዳን ካላችሁኝ፣ የሚሰጠንን ሁለተኛ እድሎች እንድንጠቀምበት ይፈልጋል። በሁሉ አቅጣጫ ዝርዝሩን ብገባ 6 ወር አይበቃኝም ትምህርቱ። በሁሉ አቅጣጫ እችን ድምጽ ከሰማህባት ቀን ጀምሮ እግዚአብሔር የሚሰጠንን ሁለተኛ እድል እንድናባክን አይፈልግም። ሁለተኛ እድልን እንድናባክን የሚፈልገው አጋንንት ብቻ ነው። በሁለተኛ እድል እንድንኖር እንዳንጠቀምበት የሚፈልገው አጋንንት ብቻ ነው። እግዚአብሔር ግን ሁለተኛ እድል ወደ አንተ የሚመጣው እንድታባክነው አይደለም፣ እንድትጠቀምበት ነው። ይሄ ድምጽ ከሁለተኛ እድል በኋላ የሚጠቀሙበት ሰዎች አይነታቸው ይለያያል። ለምሳሌ ወንድማችን ሳምሶን በተደጋጋሚ ጊዜ ጌታ እኮ ብዙ ድል ሰጥቶታል አይደል? በተደጋጋሚ ጊዜ አልተጠቀመበትም። አሁን ወደ ፍልስጤም የገባው ለወንጌል ስርጭት አይደለም፣ መቼስ ደሊላን ወዶ ነው የገባው። ይሄ ሰውዬ ጸጉሩ ተላጭቶ አይኑ ወጥቶ ወፍጮ ውስጥ አስገብቶት ግራውንድ ላይ እየፈጨ ሁለተኛ እድል ሰውየው ላይ መምጣቱን የምታውቀው የተላጨው ጸጉር ምን ማድረግ ጀመር ይላል? ማደግ ጀመር፣ መብቀል ጀመር ይላል። ሰውየው ሁለተኛ እድሉን አልተጠቀመበትም። እንዴት አልተጠቀመበትም ብለህ ከጠየቀኝ ጸሎቱን ተመልከተው። የተሰጠው እድል እንዲህ ቢል፣ ጌታ ሆይ ሁለተኛ እድል ከሰጠኸኝ አይኔንም መልስልኝ፣ ሁለተኛ እድል ከሰጠኸኝ አይኔ እንኳን ባይ አገልግዬ ቀሪ ዘመኔን ማለፍ እችላለሁ ማለት ይችል ነበር። እሱ ምንድነው ያለው? አንድ ጊዜ ብቻ አስበኛል፣ ገድያቸው ልሙት አለ። በጣም ከባድ ነው። ያፉን ቃል ነው የበላው። እግዚአብሔር ሁለተኛ እድል ሲሰጥ እንደ ሳምሶንና እንደ ሕዝቅያስ መሆን የለብህም። ሕዝቅያስ እንደሚሞት ተነገረው። ትሞታለህ አለው።
ነብዩ መጣና ትሞታለህ አለው። በቃ አትርፍ ማለት መጽሐፍ እንደሚል ታውቃለህ፣ ወደ ግድግዳ ዞሮ ጸለየ ይላል። እግዚአብሔርም ሰማው። ነብዩ ቤቱ ሳይደርስ ጌታ መጣ። ተመለስና 15 ዓመት ጨምሬልሃለሁ አለው። ሁለተኛ ዕድል ተመለሰ ነብዩ። ተመለሰ 15 ዓመት ጨምሬልሃለሁ አለው። መጽሐፍ ምን እንደሚል ታውቃለህ? በተጨመረለት 15 ዓመት የበደለው በደል እግዚአብሔርን በኖረበት ዘመኑ ጋር አልበደለው። ሁለተኛ ዕድል በጣም ወሳኝ ነው። ከዮናስ ትምህርት የምናገኝበት ለነገ ሰኞቻችሁ ከሰው እንደተለያችሁ ሆናችሁ እንድትኖሩ ከፈለጋችሁ ከቤተሰብ ተለይታችሁ ብራንድ ይበራባችሁ ሁለተኛ ዕድላችሁን ተጠቀሙበት። ይሄ ድምጽ የትም ቤት የለም። ለሊት እንደዛ ያለኝ ጌታ ይሄ ድምጽ ትልቅ ሰው ጋር የለም፣ የሀገር መንግስታቶች ጋር የለም። በሙስና ከተያዝክ በአንድ ወቅት ምንም ብትሆን ዘብጥያ ትወርዳለህ። ሁለተኛ ዕድል የለም። ሁለተኛ ዕድል ያለው እዚህ ቤት ነው። እንደገና ያለው እዚህ ቤት ነው። እንደገና መንገድ ማስተካከል ይቻላል። እንደገና በቅድስና መኖር ይቻላል። እንደገና እግዚአብሔርን ፈርቶ መኖር ይቻላል። እንደገና ከተሰጠ እንደገና እግዚአብሔር ፊት ሽሩ ጉድ ማለት እንደገና ማገልገል ይቻላል። እንደገና ከእግዚአብሔር ጋር መስማማት ይቻላል። እነዚህ ሁሉ ሲደመሩ ብርሃን ያመጣል። እንደገና እግዚአብሔርን መፍራት ይቻላል። እንደገና በጽድቅ መኖር ይቻላል። እንደገና በድል መኖር ይቻላል። እንደገና ማምለክ። እግዚአብሔር የሰጠህን ሁለተኛ ዕድል ካልተጠቀምክበት መቼ ምን እንደምትሆን አታውቅም። ሌሊት ላይ አንድ ነገር እያነበብኩ ነበረ። አንዲት ሴት ወደ ቤተ ክርስቲያን መጣች። ፓስተሩንም አገኘችው። እንዲህ አለች፣ ሪሰርች እየሰራው ነው ስለ ሞቱ ሰዎች እና ከቸርቹ ጓሮ ስለተቀበሩ ሰዎች ሪሰርች እንድሰራ እና ፓስተሩም ግራ ተገብቶ ስሪሽ ሪሰርች ብሎ ተዋት እና ወደ አንድ መቃብር ሄደች። አንድ መቃብር ላይ ስትሄድ መቃብሩ ላይ እንዲህ ተጽፏል፣ በ30 ዓመቱ ሞቶ በ60 ዓመቱ ተቀበረ የሚል። ልድገመው፣ በ30 ዓመቱ ሞቶ በ60 ዓመቱ ተቀበረ የሚል እና ግራ ገባት። በ30 ዓመት ሞቶ በ60 ዓመት ከተቀበረ 30 ዓመት የት ነበረ የሚያስብል ነው ጥያቄው። ግራ ተጋብታ ወደ ዘበኛው ሄደች። የኔ ወንድም አለችው፣ አቤት ፓስተሩ ፈቅዶልኝ የመጣሁትና ሪሰርች እዚህ ያደረኩ ነበረ። ምን ማለት ነው አለችው። በ30 ዓመቱ ሞቶ በ60 ዓመቱ ተቀበረ። ምን ይሄ ሰውዬ ያላት 30 ዓመት ሙሉ የሚገርምሽ እዚህ ቸርች ውስጥ ያገለገለ፣ እዚህ ቸርች ውስጥ የኖረ፣ እዚህ ቸርች የተወለደ፣ እዚህ ቸርች ያደገ፣ እዚህ ቸርች ያገለገለ እንዴት አይነት መልካም ሰው መሰለሽ አላት። 30 ዓመቱ ላይ ግን ባካ አደረጋለት እና 60 ዓመት ሲሞተው መቶ ተቀበላለት። 30 ዓመቱ ላይ ከጌታ ቤት የወጣ ሰው ሁለተኛ ዕድል ያልተጠቀመ ሰው የሞተ ነው። ሞቶ ነው የሚኖሩ ሰው ሞቶ ቤት ከሚኖሩ ሞቶ ገመቺስ ከሚኖሩ ከዛ ሞተ ኖረ ሞተ ነው የሚባለው። ዴማስ ሁለተኛ ዕድል መጠቀም አልቻለም። የዚህን ዓለም ክብር መርጦ ሄደ ይላል። ሁለተኛ ዕድል የሚጠቀም አባት ለልጆቹ በረከት ያመጣል። ሁለተኛ ዕድል ጤንነት ይመልሳል። ሁለተኛ ዕድል ብርሃን ያበራል። ሁለተኛ ዕድል ከነብይ ከትንቢት ከፓስተር ይበልጣል። ሁለተኛ ዕድል የተሰጠ እኔ አይ ቲንክ ታሪም ያውቃል። በጣም ብዙ ሰው ነው የቀበርኩት። ብዙ ሰው ስላችሁ ብዙ አገልግሎቴ ራሱ እኔ የሚገናኘው ከሞት ጋር ይመስለኝ። ብዙ ሰዎች ሸኝቻለሁ። በተለይ ውጭ ሀገር በነበርኩበት ጊዜ የትኛውም ቸርች ሰው ይሁን ሰው ኢቭን የቸርቾቹ ፓስተር እንኳን ሰው ሲታመምባቸው ሆስፒታል እኔ ነው የሚጠሩኝ። ብዙ ሰው አግኝቻለሁ። በጣም ብዙ መጽሐፍ የጻፉ በጣም የተማሩ ማራሳቸው ሰዎች ጥቂት ልንገራችሁ። ከጥቂቶቹ ካጋጠሙኝ ውስጥ በካንሰር ታሞ ሊሰበሰቡ መጨረሻ ሰዓት ላይ ደርሰው እኔ የምልህ እድሜ ቢጨመርልህ ምን ታረጋለህ ይጠይቃለሁ። ሁለት ጥያቄዎች ይጠይቃለሁ። እኔ የወለዱ ሰዎች ሳገኝ አራስ ቤት ሆና ሳገኝ ወይ ሆስፒታል ከዚህ እናትየው እንዴት ጠይቅ ልጅሽን ትወጂዋለሽ ብዬ ነው ጠይቃት። አይጠይቅማ የመጀመሪያ የምጠይቀው እሱን ነው። እና የሁሉም እናት ቋንቋ አንድ ነው።
አዎ አይደለም እንዴ ነው የሚሉኝ። ጤንነት ነው። አዎ ካለኝ ጤንነት አይደለም። ምክንያቱም ሊጠየቅ አይችልም ነው። ሊሞት ያለ ሰው ሲጠይቅ ቢጨመርልህ እድሜ ምን ታረጋለህ ጠይቄ ያውቃለሁ። በእድሜ የገፉ ሰዎችን ጠይቄ ያውቃለሁ። ቀናት የቀራቸው ሰዎች ጠይቄ ያውቃለሁ። ምን እንደሚሉ ታውቃላችሁ? አንድ አይነት መልስ ነው ብዙዎቹ ያጋጥሙ። ጥቂት ዘመን ጊዜ ቢሰጠኝ እንደሚፈልገው ሆኜ ብኖርለት ነው የሚለው መልሳቸው። የሁሉም አይምሰል ዛሬ እጅ ላይ የሆነ ነገር ስለሌለ ነው የምትባክነው። ዛሬ ምናምን ትተኛታለህ፣ ያንቀሳቀሱሃል፣ ያገላብጡሃል፣ ዳይፐር ያደርጉልሃል። የምትጠይቀው አንድ ጉዳይ ነው። ጥቂት ቀን ሰጥቶኝ ጥቂት እድሜ ጨምሮልኝ እንደ ፍቃዱ ኖሬ። ይሄ ውስጥ ነው የእግዚአብሔር ሰው ውስጥ ያለው። እንደ ጳውሎስ ሩጫዬን ጨርሻለሁ የክብር አክሊል ይጠብቀኛል የሚል ሰው ሁለተኛ ዕድሉ የተጠቀመበት ሰው ነው። በዚህ ህይወት ቤት ስትመሩ፣ በዚህ ህይወት ቸርች ስትመሩ፣ በዚህ ህይወት ድርጅት ስትመሩ መፈራታችሁ ብዙ ነው፣ መከበራችሁ ብዙ ነው፣ ስኬታችሁ ብዙ ነው። እኔ በጣም ከምፈራው ሰው መካከል ሰው እፈራለሁ። በጣም ከምፈራው ሰው መካከል ሁለተኛ ዕድል ያልተጠቀመን ሰው እፈራለሁ። ሁለተኛ ዕድል ያልተጠቀመን ሰው ሁለተኛ ዕድል አይሰጥህም። ሁለተኛ ዕድል ያልተጠቀመ ሰውና በመከራ ያላለፈ ሰው አንድ አይነት ነው፣ ይፈርድብሃል። ከባድ ጀጅመንት ነው ያለበት። የእግዚአብሔር ቤተሰቦች ሁለተኛ ዕድል መጠቀም ሁለተኛ ዕድል ለሰው እንድትሰጡ ያደርጋቸዋል። ሁለተኛ ዕድልን መጠቀም እግዚአብሔር ሌሎች ኦፖርቹኒቲዎችን በእናንተ ላይ እንዲከፍት ያደርገዋል። ዳዊት ለምን እንደ ልቤ ተባለ? እዚህ ቤት እንደ ዳዊት እኮ ያጠፋ የለም። የሰው ሚስት ወስዶ እሱ ብቻ ነው የሰው ሚስት ባልየውን አስገድሎ ሚስት ያገባ ሰው አለ እንደዚህ? የለም እኮ። እንደ ልቤ ለምን ተባለ? በስምህ ነው የምምለው አለው። በስምህ እምላለሁ አለው። እንደ አብርሃም በስምህ እምልና በሌለበት ዘመን ከቤተ መንግስት በስምህ ሻማ አይጠፋም አለው። እንዲያውም አለው ምን ሊጨምር ነው ብሎ ሲጠበቅ የኔን ልጅ ካንተ ዘር ነው የምወልደው አለው። ኢየሱስ ከየት ነው የመጣው? ከዳዊት ነገድ አይደል? ለምን ይመስላል? ዳዊት በጣም ስማርት ነው። ሁለተኛ ዕድሉ ይጠብቃል። አያጠፋም፣ አልወጣኝም። ሁለተኛ ዕድሉን ግን ይጠብቃል። በሰገነት ላይ ሲመላለስ አይደል ቤርሳቤን ያገኛት። እሷስ ያለ ወትሯ ሸፈን ብላ ብትታጠብ ምን አለ? ግልጥ ሆና ታጠበች ይላል። ሄደን ጠይቃታለን። እዛ ካልጠፋ ሻወር ቤት ውስጥ መታጠብ ስትችል የቤት ስራን የሆነችበት እሱም ማስገባት አወቃት፣ አረገዘች ይላል። ማርገዟን በነገረችው ጊዜ ባሏን ከጦር ሜዳ አስመጥቶ ግባና ተኛ አለው። አልተኛም ብሎ አልተኛም አሉት እና የት ያደረ ሲባል ደጅ ላይ ያደረ። አሃ ብሎ የሰዋዊ እውቀት ነው። የራሱን ሁለተኛ ዕድል ተጠቅሞ አጠጣው፣ አበላው፣ አሰከረውና ገብተተኛ ያለው የሰው ልጅ አባት ሊያስብል እኮ ነው። ሰውየው ሰክሮም አልገባም። በማግስቱ ጠራው። ለምን ያልገባው አለው። ይሄ ኃጢአት ከኔ ይራቃል። ለምን? ወንድሞቼ በጦር ሜዳ ሆነው እኔ ከሚስቴ ጋር እንዴት ልዝናና አለ። ዋ እንዴ ነው አለ። ደብዳቤ ግጥም አድርጎ ጻፈ። በእጁ ላይ ሞቱን አስይዞት ለኤልያብ ጻፈለት። በተፋፋመ ጦርነት ግንባር ውስጥ አስገባው። በዚህ ጊዜ ይሞታል አለ። ሰውየውም ያለቃውን ትእዛዝ ወሰደና መጥቻለሁ ብሎ ሰጠው። ከፍቶ ያነበዋል። ኤልያብ የጦር ጀርናል ነው። በተፋፋመ ጦርነት ውስጥ አስገባው የሚላል። የተፋፋመበት ቦታ ላይ አብሬ አድርጎ አስገባው። ወቅቶ ሞቶ ቀረ ይላል። የዚህ ጊዜ ሚስት አድርጎ ወደ ቤተ መንግስት አመጣት። ነገር ሰላም ብሎ ባል አስገድሎ ሚስት አስገብቶ እየኖረ እያለ አንድ ቀን በመንገድ ሲሄድ ናታን በድንጋይ ራሱን ፈንክቶ ራሱን ተሸፋፍኖ ጠበቀው። ንጉሥ ሆይ አለው። አቤት። በመንግስት ወንጀል ተፈጽሟል። በእኔ መንግስት አለ። አዎ ባንተ መንግስት። ምን ተፈጠረ ሲለው አንዲት በግ ነበረችኝ አለው። እሺ ብዙ በግ ያለው ወዳጄ ወሰደብኝና በላ። ይሄ በእኔ መንግስት ነው የሆነው? አዎ አለው። ያው እግዚአብሔር ምስክሬ እንደዚህ አይነት ወንጀልማ አይሰራም። ብዙ በግ ያለው እንዴት ያንተን አንዷን ይወስዳል አለው። እፈርድበታለሁ ሲል ልብሱን ከፍ ሲያደርግ ናታን ነው። ደነገጠ። ደግሞ ምልጥ ይሄ ሰው አንተ ነህ አለ። እግዚአብሔር እንደምን ታውቃላችሁ? ብዙ ሚስቶች ሰጠው አለው። የጌቶች ሚስቶች በብብት ጣልኳቸው።
አልበቃ ቢለ በጨመርኩልህ አለው። የሰው ሚስት ስለምን ነካብኝ አለው። እሺ ንካ፣ ባልየውን ስለምን አስገደልክ አለው። 5 በጎች ስለ አንድ ተብሏል አልተባለም? በሙሴ ያለው ዘልቁ ላይ ተብሏል። ይመጣብሃል አሏ። ቁጥሩ 5 ልጆች ነው የሞቱበት ከዛ ከቤርሳቤ ከተረገዘው ጭምር መጽሐፍ እንደሚታውቃላችሁ። ዳዊትም በደለኛ ነኝ ብሎ ወደ ቤተ መቅደስ ገባ። ትቢያን በላዩ ላይ ያደረገ በእግዚአብሔር ፊት ጸለየ። በ3ኛው ቀን ማነት ቤርሳቤ የወለደችው ልጅ በጠና ታሞ ነበር። በደሉ በኔ ላይ ይሁን፣ 2ኛ እድል ስጠኝ። ሲጸልይ የቤርሳቤ ልጅ ሞተ። አዝኖ 3 ቀን ውሃ አልጠጣም ምግብ እንዳልቀመሰ ባዩ ጊዜ መሞቱን ቢሰማ ምን ይሆናል ብለው ደንግጠው ሲሾካሸኩ ብላቴናው እንደሞተ ሰማ ይላል። የዚህ ጊዜ ጠራቸው። ብላቴናው ሞተ አላቸው። አዎ። ውሃ አምጡልኝ፣ ታጠበ። ልብስ አምጡልኝ፣ ቀየረ። ወንበሩ ላይ ምግብ አምጡልኝ ሲል ግራ ገባቸው። ብላቴናው ታሞ እያለ አልበላህም አልጠጣህም፣ ሲሞት ለምን አረክ ሲለው እግዚአብሔር 2ኛ እድል ከሰጠው ብዬ ነበረ፣ አልሆነም። እንግዲህ እሱ ሄደ፣ ወደ እሱ ከተላለው እንጂ እኔ እንዴት ይሆንልኛል አለ። በቀሪው 2ኛ እድሜ ግን አመልከዋለሁ፣ በቀረኝ እድሜ ግን የሰው ሚስት አግብቼ የሰው ባል አልገልም አለ። 2ኛ እድሉን ግን እጠቀምበታለሁ። እንደ ልብ የተባለው ለዚህ ነው። የእግዚአብሔር ልብ ማለት የእግዚአብሔርን 2ኛ እድል በአግባብ መጠቀም ማለት ነው። ከጎናቸው ያለው ሰው በደንብ ይቱና ለኔ ትልቅ ሰው በሉት፣ ድገሙት። ለኔ ትልቅ ሰው 2ኛ እድል የሚጠቀም ነው። የትልቅ ሰው ማረጋገጫ 2ኛ እድልን ስትጠቀም። እነ ጳውሎስ 2ኛ እድል ነበራቸው። ለእግዚአብሔር ቀንቶ እግዚአብሔርን ቤተክርስቲያን የሚያሳድድ ሰው ነው። በደማስቆ ላይ የተገናኘው ብርሃን በርቶበት ከፈረስ ላይ ይወደቀው፣ አይነ ስውር ሆኖ አናንያ የፈወሰው፣ የክብር ዕቃ ተብሎ አረቢያ ምድረ በዳ 13 ዓመት ተቀብቶ ጸጉሩን ተላይቶ ወደ ኢየሩሳሌም የገባ፣ ከስራቱ በስተቀር በደል የሌለበት የተሰጠውን 2ኛ እድል በአግባቡ የተጠቀመ ሰው። በዮናስ ህይወት ውስጥ ለአዲስ ኪዳን ቁልፍ ነገር እድላችሁን ተጠቀሙ። 2ኛ እድል፣ 2ኛ ኦፖርቹኒቲ፣ 2ኛ በረከት፣ 2ኛ ነገራችሁ ላይ ፎከስ አድርጉ። ሌላው በጣም የሚገርመኝ ነገር ነነዌ ሰዎች በጣም እኔ እንደዚህ አይነት የአሕዛብ ማቹርድ ያደረገ ሰው አጋጥሞኝ አያውቅም። ንስሐ ያገቡበት ሜትድ ይገርመኛል። የነነዌ ሰዎች የተሰጣቸውን 2ኛ እድል እንግዲህ አስቡ። የነነዌ ከተማ አንድ ቀን መንገድ ሄደባት ነው የሚለው አይደል? የከተማው ህዝብ 120 ሺህ የሚኖርበት ህዝብ ነው። 120 ሺህ ህዝብ በስንት ቀን? በ3 ቀን ይገለበጣል ነው መልእክቱ። በ3 ቀን ይገለበጣል የሚል መልእክት በሰሙ ጊዜ ልና ንስሐ የገቡበት ሜትድ አንጀቴን ይበላው። እንኳን እኔን እግዚአብሔር ባለ ነው። የሚገርም ጥበብን የተጠቀሙት ከንጉሱ እስከ ትንሹ፣ ከሕፃን ጡት እስከ እንስሳ የሚበላ አቁመው ራሳቸውን አዋርደው ትቢያ ነስንሰው ንስሐ ነው የገቡት። ተደፉ። አየህ፣ አምላክ ወደ አንተ የሚመለከተው በእውነተኛ ንስሐ ነው። እውነተኛ ንስሐ የመልክ ጉዳይ አይደለም፣ የልብ ጉዳይ ነው። እግዚአብሔር የመልክ አምላክ አይደለም፣ የልብ አምላክ እንጂ። እግዚአብሔር መልካችንን ሳይሆን ልባችንን ነው የሚያየው። የሚያስደነግጠው ልባችን እንጂ መልካችን አይደለም፣ ገንዘባችን አይደለም። መጽሐፍ እንደሚል ታውቃለህ፣ ተሰበሩ ይላል። ለዛውም በዮናስ ስብከት። በጣም የሚገርማችሁ ጌታ ኢየሱስ ክርስቶስ ኮት አድርጎ ካስተማረበት ማቴዎስ ወንጌል ምዕራፍ 12ን ተመልከቱት። ስለ ነነዌ ነው ያነሳው። በእኔ ስብከት አልዳናችሁም፣ የነነዌ ሰዎች ይፈርዱባቸዋል አላቸው። ምን ማለት ነው? የነነዌ ስብከት፣ የነነዌ ሰዎች አላቸው በዮናስ ስብከት ንስሐ ከገቡ። የዮናስ ስብከት ምንድን ነው? ጉድለት ያለበት፣ እንከን ያለበት፣ ስብራት ያለበት፣ ንቀት ያለበት፣ እንቢተኝነት ያለበት፣ እንዝላልነት ያለበት ነው። ከጉድለት የተሰበከ ስብከት ንስሐ ካስገባ ከዳኑ የኔ ስብከት አለ ኢየሱስ ከነነዌው ስብከት ይበልጣል አለ። በመጨረሻው ዘመን የነነዌ ሰዎች ይሰብኩባቸዋል አለ። በክርስቶስ በእኔ ስብከት አልዳናችሁምና ንስሐ አልገባችሁምና 2ኛ እድል አልተጠቀማችሁምና ከእናንተ ይልቅ የነነዌ ሰዎች ብፁዕ ስለሆኑ ይፈርዱባቸዋል።
የነነዌ ሰዎች ኳሊቲ እና ጠንካራ ጎን ንስሐ አገባባቸው ስብር ምልስ ድፍት ማረን ይቅር በለን በደላችንን ኃጢአታችንን ማራት መተላለፋችንን ከኛ ወሰድ ይሄ ካራክተር አይኑርብኝ እባክህ አንሳልኝ። ከዛ ካሁን ይገለበጣል ብሎ እኔ እኮ በጣም የሚገርመኝ ዮናስ በጣም አንድ ጎኑ የሚገርመኝ ስብከቱ ሰበከ አይደል? ቀጥታ የሚፈልገው ምንድነው ያለው እንዲሆን በ3 ቀን እንዲገለበጥ ከከተማው ራቅ ብሎ ቁጭ አለ። 1 ቀን 2 ቀን 3 ቀን አልሞቱ። ምን እንደሚል እንገራችሁ። ሰዎችና እንስሶች ማቅ ይከድኑ ወደ እግዚአብሔርን በብርቱ ጮሁ። ሰዎቹ ሙሉ ከክፉ መንገዳቸው በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣቸው ይመልስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውም አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ነገር ተጸጽቶ አላደረገም። ይህም ዮናስ ከቶ ደስ አላሰኘውም ይላል። ሰዎቹ ይቅር እንደተባሉ እውነተኛ ንስሐ ገብተው ሰዎቹ እንደተረፉ ዮናስ ደስ አላሰኘውም። እርሱም ተቆጣ። ከዛ እንደዚህ አለ። ተቆጥቶ ለምን ማርካቸው ነው? ወደ እግዚአብሔር ጸለይና አቤቱ አምናለሁ በአገሬ ሳለሁ የተናገርኩት ያልነበረምን? አንተ ቸርና ይቅር ባይ ታጋሽ ምሕረት የበዛ ከክፉ ነገርህ የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበር። ስለዚህ ወደ ተርሴስ ለመኮብለል ፈጥኜ የነበረው ለዚህ ነው። አሁንም አቤቱ ከህይወት ሞት ይሻላል ከህይወት ሞት ይሻላልና እባክህ ነፍሴን ከኔ ውሰዳል። እኔ ነብይ ነኝ ግልብጥብጥ አድርገህ አም ፕሮፌት ብዬ ፕራውድ ማድረግ ስፈልግ አንተ ይቅር እያልክ ግራ አጋባኸኛል። በዚህ ስብከት ሰው ነው የዳነው አለ። እንዲህ አይነት በዚህ ሀርት ሰው በዚህ ልብ ይሰብካል። አሜን አይባልም። ሰው በዚህ ልብ ይሰብካል። ሞት እየጠበቀ ይሰብካል። ሰው እንዴት በዚህ ልብ ይሰብካል? እሺ እሱን እዛ ጋር አስቀምጠውና ዛሬ መልእክቴ ማጠናቀቅ ፈልገው እውነተኛ ንስሐ እንደዚህ ነው። እውነተኛ ንስሐ ቀኝ አላክ ዙር ነው። ወደ ቀኝ ዙር አይደለም፣ ወደ ቀኝ ይሄ ነው። በአንድ በኩል ይቀራል። እውነተኛ ንስሐ ቀኝ አላህ ነው የምትዞረው። እንዲህ ስትሄድ ነበር እንዲህ ነው የምትዞረው። የየቅል 90 ዲግሪ ነው የምትዞረው። ያኔ አለ ከክፉ መንገዳቸው ተመልሰዋል፣ አመጻቸውን ትተዋል፣ መተላለፋቸውን ደመስሳለሁ፣ ላመጣባቸው ከተዘጋጀውበት መቅሰፍ ተመልሳለሁ። በነገራችን ላይ ይሄ በአዲስ ኪዳን የሌለ የሚመስላቸው ሰዎች አሉ። የአዲስ ኪዳን አሳ ነባሪም አለ። ይሄ ማመን አለበት። የአዲስ ኪዳን ቀይ ባህር ካለ የአዲስ ኪዳን አሳ ነባሪ አለ። የብሉይ ኪዳን ቀይ ባህር ካለ የአዲስ ኪዳን አለ። በብሉይ ኪዳን ከሆነ ዘንዶ የሚሰራው አዲስ ኪዳንም ይሰራል። ብዙ ሰዎች በፍርድ ውስጥ አሉ። ደግሞ የሚገርም ነገር የድሮ ፍርድ ስጋ ላይ ነበር። የአሁኑ ፍርድ ግን ህሊና ላይ ነው። ኮንፊደንስ የምታጣበት የጸጸት ህይወት ውስጥ ገባላችሁ። ረፍት የሌለው ህይወት ውስጥ ገባላችሁ። ጀምራችሁ ማጨረሱበት። እግዚአብሔር በክርስቶስ ነፃ ያወጣው ህዝብ የዚህ ህዝብ ባለቤት ነው። ክብር ለጌታ ይሁን። አሜን ነው። ስንት ሰው አግኝታችሁኛል? ክብር ለኢየሱስ ይሁን። በጣም የነነዌን ሰዎች እንድትይዙልኝ የምፈልገው የንስሐ ሰዎች ናቸው። በተለይ ትልቅና አንደኛ ዋና ንስሐ ይባላል። ቆማችሁ ልንገራችሁ። እውነተኛ ንስሐ ወይም ትክክለኛ ንስሐ በመጽሐፍ ቅዱስ ውስጥ የሚነገረው ከክርስቶስ ጋር ያላችሁ ህይወት በጤንነትና በጤነኛነት ላይ ሲመሰረት ነው። ብቅ ጥልቅ ህይወት መፍትሄ የለውም። ኢየሱስ የችግር መልስ ብቻ ሳይሆን የህይወት መልስ መሆን አለበት። የህይወት መልሳችሁ ኢየሱስ ሳይሆን ለችግር መልሳችሁ ከፈለጋችሁት አደጋ ውስጥ ነው ያላችሁት።
ሕፃናት ልጆች፣ ያላደጉ ልጆች፣ በትንሽ ነገር የሚረኩ ልጆች፣ ስቀው ሳይጨርሱ የሚያለቅሱ ልጆች፣ አልቅሰው ሳይጨርሱ የሚስቁ ልጆች ኢየሱስን ለችግራቸው የሚፈልጉ ሰዎች ናቸው። ኢየሱስ ከችግር በላይ ለህይወት ይፈልጋል። ነነዌ ለችግሩ አይደለም የፈለገችው። እውነተኛ ንስሐ የመጣው ክፋት እንዲቀር ሳይሆን እግዚአብሔር እንዲመጣ ነው። እግዚአብሔርን በድያለሁ ስትል ኢየሱስን እግዚአብሔርን የምትፈልገው ለህይወትህ ነው። ታርጌት አድርገህ የፈለግከው ህይወት ጋር ብቻ ነው። እኔ አንዳንድ ሰዎች ይገርሙኛል። ውሰደኝ ጌታ ከዚህ ህይወት ውሰደኝ። እኔ በጣም ነው መኖር የምፈልገው። በጣም ደግሞ ውሰደኝ ያሉ ሰዎች እግዚአብሔር ምስክሬ ነው። ታዲያ እኔ ሲሄዱ ነው ያየሁት፣ ሲሞቱ ነው ያየሁት። መኖርን መጥላት በጣም ከባድ። እግዚአብሔር የሰጠህ እድሜ እንዲቆረጥ በጣም ከባድ። በአመፅ ደግሞ ከባድ ነው። ነነዌ እንደምትሞት እንደምትገለበጥ 3 ቀን እንደቀራት ሲነገራቸው ካላይ አስከታች እውነተኛ ንስሐ ለችግራችን አይደለም አሉ። ስለምታመጣብን ጉዳይ አይደለም፣ አንተን ነው የምንፈልግህ አሉት። ወገኖቼ ሆይ የተቃናለት ኑሮ ኖራት እንድናልፍ ለልጆቻችን በረከት እንድንሆን እኛን አይተው በክብር እንዲኖሩ ኢየሱስ የህይወት መካከለኛ የዘላለም ረፍት በደሙ የተገኘው የአዲስ ኪዳን መካከለኛ የሆነውን ኢየሱስን እሱ ጋራ በመጣበቅ እሱን በመፈለግ የእምነታችሁ ጀማሪ እሱ ብቻ በመሆን ለክርስትናችሁ መቀጠልና መበርታት ሰዎች ሳይሆኑ እሱ እንዲሆን። ከበደል የራቀ ህይወት በስብከት አይገኝም፣ በብስለት ግን ይመጣል። ያም እንዴት ሲሆን እውነተኛ ንስሐ ማለት ነው ኢየሱስ ላይ ብቻ ፎከስ ያደረገ ህይወት፣ እርካታዬ መካከለኛዬ እሱ ነው የሚል ህይወት፣ በእድሜ ብዛት ስብከት የማትቀይሩበት፣ በሀብት ብዛት መልካችሁ በሱ ላይ የማይቀየርበት። ኢትዮጵያ ውስጥ ብዙ ሰው ከኢየሱስ ዝምድና ይልቅ የነቢይ ዝምድና በልጦበታል። ብዙ ሰው የኢየሱስ ወዳጅ ከሚሆን ይልቅ የነቢይ ወዳጅ ሆኗል። የኢየሱስ ነገር እንዲነገረው እንጂ እኮ ኢየሱስ እንዲወራ አይፈልግም። አደጋ ላይ ነው ያለ ነው። ይሄ የሚያሳጠው በበደል ውስጥ እንዳለን ነው የሚያሳይ። ከዋናው ጋር እንደተላቀቅን ነው የሚያሳይ። እግዚአብሔር ሰዎች ዋናው ባለበት ሁሉ አለ። ኢየሱስ በሌለበት ምንም ከሚኖር ኢየሱስ ባለበት ቢኖር ያለ ኢየሱስ ምንም ከሚኖር ኢየሱስ ኖሮ ምንም ባይኖር እኮ ያዋጣል። ንጉሱ ሳታነግስ ንግስና ቢመጣ ምን ዋጋ አለው? ያለ ንጉሱ መንገስ ምን ዋጋ አለው? ያለ ንጉሱ ቤተ መንግስት ምን ዋጋ አለው? አንተ ከሌለ ምን ዋጋ አለው አለ ዳዊት። ሳኦል ቤተ መንግስቱን ይዞት አንተ ከኔ ጋር ምድረ በዳ አልነበርክም? ብቻው ምን አመጣ? ሰራዊት እያለው ምንም እድሜ ማስቆጠር። ለካስ ትልቅ ማለት ለካስ የተሳካለት ማለት በንስሐ ከኢየሱስ ጋር የታጣበቀ ህይወት። ይሄ ማለት ከግንዱ ጋር ያለ ቅርንጫፍ ማለት ነው። መጽሐፍ እንደዛ ለሚና ከግንዱ ውጪ ያለ ቅርንጫፍ አባቴ ቆርጧል። ገበሬው ጮት ዋይታ እሳት ወዳለበት ይጣል። መጨረሻው ይሄ ነው። ያውና ቤተክርስቲያን አስጊነቷ እዚህ ውስጥ ነው ያለው። በቅርብ ጊዜስ ከበላተኛው ውስጥ በዚህ ስብከት የሚወጣ ትውልድ እንዳለ አምናለሁ። ይሰለቻላ፣ ሁሌ በአስክሬን መኖር ይደክማላ። ስለ ቤት ኪራይ መስማት ስለሆነ አንተን ደስ ስለሚል ይደክማላ። በሽታስ ቢሆን ዋናውን ባነገስከው ቁጥር 2 ንጉስ በአንድ ቤት ውስጥ አይኖሩ፣ አንዱ ንጉስ እንጂ። ኢየሱስ ቦታውን በያዘ ጊዜ በሽታ ይሸሻል እንዴ? እኔ እንደዚህ አይነት ምስክርነት በቅርብ ቀን እዚህ መድረክ ላይ ሰማለሁ። ነብዩ ሲናገር የማይባልበት ኢየሱስን ሳነክስ ሌላው ሄደልኝ የሚል ደግሞ እውነተኛ ክርስቲያን 80% ይሄ በጥናት ነው፣ በግምት አይደለም ማስተምራችሁ፣ ተምሬ ነው ማስተምራችሁ። ትምህርት ቤት ገብቼ ተምሬ 80% ጤነኛ ክርስቲያን ነብይ ወደ ሰውየው ይሄዳል። 20% ነው ግለሰብ ወደ ነብይ የሚመጣው። ገብታም ከዘፍጥረት እስከ ራእይ ነብይን ማሳደድ ያልዳኑ ሰዎች ምልክት ነው። ሁለተኛ ድል ያልተጠቀሙ ሰዎች ምልክት ነው። በህይወታችሁ ላይ ነቢያት ተጨንቀው ይመጣሉ። መጽሐፍ እንደዛ እኮ ነው የሚለው። እንደዛ ቀጥ ብሎ ይመጣሉ። እግዚአብሔር ልኮኛል። አላጋጠመህም?
እግዚአብሔር ልኮኛል ወደ ቤት እኔ በጣም አጋጥሞኝ ያውቃል ልኮኝ ጎንደር ሄጄ አውቃለሁ ጉሮሬ ሲጥ ተደርጎ እኔ ጎንደር ምን ላረግ ይሄዳለሁ ምንም አይነት ንክኪ የለኝም ሩቅ አገር ነው በጣም ብዙ አመት ስለኖርኩበት መሄድ አልፈልግም ለአገልግሎት ካለ ተልኬ ሄጄ መልእክት ተናግሬ አውቃለሁ እውነተኛ ክርስቲያን ሆነ በንስሐ ስትኖር ነብይ ወደ አንተ ይመጣል ግልጽ ነው አማርኛዬ ደስ ያለው ሰው የገባው ሰው ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።